ቤተሰቦቻችን ቤቱ እሁድ ቤተሰቡም እንደዚሁ እንዳማረበት ሰብሰብ ብሏል። አሁን ደግሞ እንደ ቤተሰብ ሰብሰብ ብለን የምንወያይበት ሰዓት ላይ ነው ያለነውና ያው የዛሬ ጉዳያችን የሚሆነው መቼም ያለንበት ወቅት የሚታወቅ ነው። ቤተሰቦች አፍሪካና አፍሪካዊነት ወይም ደግሞ ፓን አፍሪካኒዝም ጥሩ ነው አይደል? ፓን አፍሪካኒዝም ምንድነው? አይ እንደ መገጣጠሙም ይገርማል እንጂ በፈረንጆች ፌብሩዋሪ የብላክ ሂስትሪ ማንዝ ይሉታል አይደለ? ወሩ በሙሉ የጥቁሮች ታሪክ የሚከበርበት ነው። ትልቁ የጥቁሮች ድል ደግሞ አድዋ የሚከበርበት ነው። በዛ ላይ ዘንድሮ የካቲት ላይ አፍሪካ ህብረት በየሁለት ዓመቱ ይመጣል ሁሉ ጊዜ አፍሪካ ህብረት ግን በአሁኑ የካቲት ላይ አርፏል። ስለዚህ ይሄ ሁሉ ሲገጣጠም በጣም ልዩ አጋጣሚ ነው የሚሆነውና ፓን አፍሪካኒዝም ያው ትልቅ ኮንሰፕት ነው። ጥቁሮች እንደውም አንድ ቀን ማሜ ሲናገር የሰማው በጣም አሪፍ ነገር አለ። ጥቁሮች በዚህ ፕላኔት ላይ ለመኖር መብት አለን ብለው የታገሉበት ጊዜ ነው አድዋ ማለት። ለምሳሌ የጠፉ ዘሮች አሉ እና ግን ጥቁር እዚህ ዓለም ላይ መኖር መብት አለኝ ብሎ የታገለበትና ራሱን እዚች ፕላኔት እርዝ ላይ በቃ እኔ እኖራለሁ ብሎ የታገለበት መንዝ ነው የካቲት እና ፓን አፍሪካኒዝም ይሄንን በሙሉ ኮንሰፕት ይዞ ግን የጥቁሮች ምንጭ አፍሪካ ናት። የአፍሪካ ጥቁሮች ደግሞ መተባበር አለባቸው። ይሄ መተባበራቸው ደግሞ ወደፊት ለጥቁሮች ነጻነትና እኩልነት ይረዳል ብሎ የተጀመረ ትልቅ ኮንሰፕት ነው። ፓን አፍሪካኒዝምን ሲጀምሩት ያው ቅኝ ግዛት ጋር በቀጥታ ያገናኙታል እንጂ አንድ እንሁን እኛ ጥቁሮች እንሰባሰብና አንድ እንሁን በሪሶርሳችን እንጠቀም የሚለው እንዳለ ሆኖ ግን በዋነኝነት ለቅኝ አገዛዝ እምቢኝ ብሎ መነሻ ሆኗል የፓን አፍሪካኒዝም እሳቤው አይደለ? ስለዚህ ቅኝ ለመገዛት ታግለውበታል። ከቅኝ አገዛዝ ነፃ ለመውጣትም ደግሞ እንደ አንድ አርማ ወይም እንደ አንድ ሰንደቅ ከፊት ለፊት ተጠቅመውታል። ለዚህ ደግሞ የሀገራችን ኢትዮጵያ ሚና ወደር የለውም። አፍሪካ ሌላኛዋ ስሟ የነፃነት ስሟ ከተባለ ኢትዮጵያ ነው። የነፃነቱ መነሻ ፓን አፍሪካኒዝም ነው ብንል ግን ስሟ የነፃነት በቃ እውነተኛ ሰንደቋ ኢትዮጵያ ናትና ያለ ኢትዮጵያ ፓን አፍሪካኒዝም በጭራሽ አይታሰብም ማለት ነው። ፓን አፍሪካኒዝም መነሻ የአድዋ ጦርነት ኢትዮጵያ ጣሊያንን ያሸነፈችበት የአድዋ ጦርነት እንደሆነም ታሪክ ያነሳል። ማሜ ስትል ካንተ ጋር ያይዘው እና ፓን የሚለው ቃል የግሪክ ቃል ነው ሁሉም ማለት ነው በአማርኛ ሲተረጎምና ሁሉም አፍሪካ ዓለም ላይ ያሉ እንዳለ የአፍሪካ ተወላጆች ሌሎች ጭቁን ህዝቦች እንዳለ ተሰባስበው ለነጻነታቸው ራሳቸውን ለመቻላቸው አልበገር ባይነታቸው የተሰየመ ነው ፓን አፍሪካ የሚባለው። ምን ያጠቃልላል ደግሞ ማሜም እንዳለው ትልቅ ምሳሌ የምትሆነው ደግሞ ኢትዮጵያ ናት። እንግዲህ ለጥቁሮች በሙሉ ለአፍሪካውያንም ትልቋ ምሳሌ ሀገራችን ኢትዮጵያ ናትና ነጻነቷን ያስከበረች ሀገር ናትና ለሁሉም ከዛ ተነስቶ አይደለ የአፍሪካ አንድነት ድርጅትም እንዲመሰረት መቀመጫውም ደግሞ ኢትዮጵያ እንዲሆን ራሱ ኢትዮጵያ እንደ ትልቅ ምሳሌ ሆና ሳለ እዚህ እንዲሆን መሰባሰቢያ እንዲሆን አንድ ላይ ማሰቢያ እንዲሆን ወንድማማችነትን ማጠናከሪያ ለነገ ደግሞ መስሪያ እንዲሆን ደግሞ ሀገራችን በሰፊው ያገለገለች ነው የምትገኘውና እንደምታውቁት እኛ ሰንደቅ ዓላማችን ራሱ ሚኪ ብዙ አፍሪካ ሀገራት እኮ እኛ አረንጓዴ ቢጫ ቀዩ ሰንደቅ ዓላማችን ብዙ ከኢትዮጵያ የተወሰደ ነው የአፍሪካ ሀገራት ያላቸውና አንድ ኢትዮጵያ ለዚህ ሁሉ ምሳሌ የምትሆነው ከላይ የምትቀመጠው ነጻነቷን ያስከበረች ሀገር በመሆኗ ብዙዎች ሼር ያደርጋሉ። ታሪኩ የኢትዮጵያ ብቻ ሳይሆን የብዙ የጥቁሮች ድል ነውና እንደ ምሳሌ የምትነሳ ሁሌም ለዛ ደግሞ ፈርቀዳጅና መሪ ሆና ብዙዎችን እየሰበሰበች እየሰራች ያለች ሀገር ናትና አዲስ አበባችንም እንግዲህ ሰሞኑን ድምቅ ያለችው የዲፕሎማሲ ከተማ ስለሆነች ነው። ፓን አፍሪካኒዝም ያው አፍሪካኖች ከምዕራቡ ዓለም ራሳቸውን ነፃ ለማውጣት ወይም ደግሞ ራሳቸውን በራሳቸው ለማስተዳደር አይደለም ባህላቸውን እሴታቸውን በራሳቸው ከተጽዕኖ ተላቀው ራሳቸውን የሚመሩበት ንቅናቄው እሴቱ እንደዛ ነው አይደለም? የሚያስታውሰንም እሱ ነው። ኢትዮጵያችን ደግሞ ያው እንደምታውቁት ይሄንን የቅኝ ግዛትን ሐሳቡን እንዳለ ማጥፋቷ ብቻ ሳይሆን ይባስ ብላ እንደገና የአፍሪካ ማህበር መስራችም ነች። ትልቁን ሚና የወሰደችው እሷ ነችና ያኮራናል። የአፍሪካ አንድነት ድርጅት ይሄን ሐሳብ የነበረው ነገር ወደ ተቋም መጥቶ የበለጠ አንድ ላይ መሰባሰቢያ መስሪያ እንዲሆን ደግሞ ማሰብ እንደውም አንድ ጊዜ ሚኪ ስትል ነው የሰማሁት የአድዋ ድልም ይሄ ጥቁሮች የነጻነት ምሳሌ ነች አይደለም? አሁን ማሜ እንዳልከው
ጠቅላላ አሁን የካቲት የጥቁር ህዝቦች ታጋዮች የሚታሰቡበት ነው አይደለም? ድሉ የሚታሰብበት ነው፣ ነፃነቱ የሚታሰብበት አይደለም? ሁሉም በአለም ላይ ያሉ ጥቁሮች ኢትዮጵያ መጥተው ቢያከብሩ ሐሳብ አይቀርም ሲል ነበር። አንድ ቀን ሊሆን የሚችል ነው። አዎ ያው ፓን አፍሪካኒዝምን እንግዲህ በተለይ ደግሞ ኢትዮጵያ አንድም የነጻነት ቀንዲል ናት። የመጀመሪያይቱ መላው ዓለም ካስበውም ልክ ጥቁርን እንደ ሰው የማይቆጥሩበት አልገዛም ብሎ ልክ እንደ ሌሎች ሀገሮች የሚነዳ ነበር የሚመስላቸው። እንዴት ጥቁር ነጭን ደፈረው ነው እኮ መጀመሪያ ደረጃ እንዴት ተደፈረ ነው። ኢትዮጵያውያን ለአፍሪካና ወይም ለጥቁር ህዝቦች ብቻ አይደለም ታጋይነታችን። ኢትዮጵያውያን እኮ አልፎ ሄደው ኮሪያ ላይ እኮ እና አባባ ተስፋዬ እኮ ዘምተዋል። ዘምተው እኮ ድል ያደረጉት እኮ ኢትዮጵያውያን ናቸው። አፍሪካ ውስጥም ቢሆን ስንት ቦታ ላይ ነው እየሄደች ድል ያስከበረችው። እና ፓን አፍሪካኒዝም ባሁኑ በተለይ በስብሰባውን በእሳቤው ጥቁር ህዝቦች እጅ ለእጅ የሚያያዙበት ችግሮቻቸውን በጋራ የሚፈቱበት በተለይ ደግሞ አፍሪካ የራሷ ድምጽ ሊኖራት እንደሚገባ በጋራ የሚመክሩበት ሆኖ ኢትዮጵያችን ፀሐይ ሆነ ያው ምስራቅ አፍሪካ አይደለም ብርት ብላ ከተማዋ እምር ብላ ይሄው እየተቀበለች እያስተናገደች እዚህ ላይ ቅድም ሌላ የፈለኩት መሰለኝ ሙሉ ያለችው ላይ ለምሳሌ ባህላችን ተነጥቀው ማንነታቸውን ተነጥቀው ምናምን ሲባል የሪሶርስ ጉዳይ ብቻ አይደለም። ይሄ አፈር ምናምን የመውሰድ ይሄ ወርቁን የመውሰድ ምናምን አይደለም። ታሪክ ላይ በጣም መጥፎ ነገሮች እኮ ተፈጽመዋል። ኮንጎን የሚያክል ትልቅ ሀገር የአንድ ንጉስ እንትን ነበረች፣ ጓሮ ነበረች፣ የግል ሀብት ነበረች። የቤልጂየሙ ንጉስ እሱ የግል ሀብት ነበረች፣ እንደፈለገ እንትን በቃ የግል ሀብቱ ማለት ነው። ደግሞ ይሄ እንትኑ ውጤቱ ጠባሳው ከጀነሬሽን ሄዶ አንዳንድ እንትን ሲያወሩ አይታችሁ እንደሆነ ለምሳሌ ቅኝ የተገዙ ሀገሮች ላይ ያሉ ሰዎች ነጭ ካዩ ኖር ማለት እንዳለባቸው ይሰማቸዋል፣ ወንበር መልቀቅ እንዳለባቸው ይሰማቸዋል። እና አንድ ወዳጄ ሲነግረኝ አባቱ ኬንያ ነው የኖሩትና መሀል አስፋልት ላይ እንዲህ ልክ በመኪና እንደሚጣሉት ነገር አለ አይደል? የዛሬ ሜቢ 40 ዓመት 50 ዓመት ሊሆን ይችላል። እና ሰው ግር ብሎ ነው ያዩ። ኢትዮጵያዊ ነው ሰውየው፣ ከነጩ ጋር ሊጋጭ ነበረ። ተጣሉ፣ ወረዱ፣ ተደባደቡ። እና ወጥሮ ጥቁር ነጭ የሚደበድብ ጥቁር አይተው ያቁም። አዎ ብርቃቸው ነው። እና ሌሎቹ እንደዚህ ብሎ ነው የሚያዩት። እና በዛ ልክ ሳይኮሎጂያችንንም ነበረ የወሰዱት። ልዩነታችን ማለት ኢትዮጵያውያን ነፃ ሆነን የኖር ነው ስንል አንዱ ልዩነታችን እሱ ነው። ውጭ ሀገር ሄደው እኮ ብዙ ሰው አሁንም የሆነ ቦታ ላይ ጽፎታ ያየሁት ይመስለኛል። እና ጉዞ ላይ ያለ በኢትዮጵያ አየር መንገድ ተቀምጧልና ብዙ ጊዜ ነጭ ሲመጣ ሽቁጥቁጥ ምናምን ነገር ይባላልና ከዛ እንደዛም ማተውን ከሆነ ኢትዮጵያን ደግሞ አይሉም ብዙ ጊዜ አለ ሲሆን የሚፈልጉት ነገር ካለ የሚነጋገሩት ነገር ካለ ዝም ብሎ ቁጭ ነው የሚለውና ከየት ነው ይሉሃል ራሱ ከኢትዮጵያ ስለሆንክ ነው ላይክ እንደዚህ ኮንፊደንስ ያለ በራስ መተማመን ያለ ምናምን ብሎ አሁንም ድረስ ይሄ ብዙ ሰው የሚያጋጥመው ብዙ ሰው የሚናገረው ነገር ነው። እኔም የገጠመኝ ነገር አለ እንትን ነው አሜሪካን ሀገር ነው እና ሆቴል ውስጥ እየተስተናገዱ ነው። ከዛ ኢትዮጵያውያኖች ያው ቤተሰብ ከዚህ ወላጆች ሊጠይቁ ሄደው ነው። ከዛ ሄዱ ምንም ነጮቹን የሚያዩበት ጉዳይ የላቸው። ከዛ የራሳቸውን ጉዳይ ያደርጉ መስተንግዶ ሲጀምሩ ዌተሩን ጠሩና እነኚህ ጥቁሮች ምንድናቸው ሲባል ኢትዮጵያውያን ናቸው። አይ ተጠራጥረን ነው በቃ እነዚህ ሰዎች ኢትዮጵያዊ ናቸው ማለት ነው። ገጠር ያለች እንስራ የምትሸከም ሴት 10 ፈረንጅ ቢያልፍ ጉዳዩ አይደለም፣ ወደ መንገዷ ነው የምትሄደው። ሌላው ሀገር ግን እንዲህ አይደለም። አለመገዛት ማለት እኛ ትልቁ የተሰጠን ጸጋ ነፃነት ነው። ከነፃነት በላይ ደግሞ ምን አለ? ይሄንኑ የሚያሰምርልን እኮ አሁን የቦብ ማርሊ ዋር የሚለው ዘፈን ሲመጣ ዘፈኑ ከመግባቱ በፊት የኃይለ ሥላሴ ንግግር አለ። በጣም የሚያምር ንግግራቸው። ያን ንግግር ግርማዊ ቀዳማዊ ኃይለ ሥላሴ ሊግ ኦፍ ኔሽን ላይ ሲያቀርቡት አንድም አፍሪካዊ ሀገር፣ አንድም ጥቁር ሀገር፣ አንድም የኤዥያ ሀገር፣ አንድም የላቲን አሜሪካ ሀገር ንጉሱ ወይም መሪው ቆሞ ሀገሩን ወክሎ ነፃ ሆኖ ማውራት የሚችል ሀገር አለ። በዓለም ጉባኤ ስለ ነፃነት ያወራን ህዝቦች ነን፣ ለዓለም ህዝቦች ነው። ያ ንግግር እስካሁን ድረስ የብዙ አፍሪካ ሀገራት የአፍሪካ ህብረት 50ኛ ዓመት ሲከበር ካስታወሳችሁ የጃማይካዋ መሪ እሱን ንግግር ተናግራ ዘፈን የቦብ ማርሊን ዘፈን ዘፍናው ነው የጀመረችውና የመሪዎቻችን ንግግር ለእያንዳንዱ አፍሪካ ብርሃን ነው፣ ለእያንዳንዱ ጥቁር የነፃነት ምሳሌ ነውና ኢትዮጵያ ለዓለም የነፃነት ቀንዲል ናት ስንል ፓን አፍሪካኒዝምም ቦታው
ልኬቱ ማረፊያው ይቻገርናል። ፓን አፍሪካኒዝም አፍሪካ በዓለም መድረክ ላይ ከፍ ብላ እንድትታይ እንዲሁም አፍሪካውያን ወይም ደግሞ ጥቁር ህዝቦች እኩል ሆነው እንዲታዩ በሁሉም በመሄዱበት በዓለም መድረክ ላይ እኩል ሆነው እንዲታዩ የሚያደርግ እንቅስቃሴ ነው እና እንደየዘመኑም ደግሞ የሚሰጠው ዴፊኒሽን አፕዴት እየተደረገ ከፍ እያለ አሪፍ ነው ያለው። አሁን ባለንበት ዘመንም በሁሉም መስክ በኢኮኖሚ ቢባል የፓን አፍሪካኒዝም እሳቤ በደንብ መከንከን ያለበት ይመስለኛል። አሁን አፍሪካ የራሷን ሀብት በራሷ እንድትጠቀም የራሷን ውሳኔዎች ራሷ እንድትወስን አፍሪካን ሁሉን ነገሮችን በራሷ ወስና ኢኮኖሚዋን ራሷ ስቴብል የምታደርግበትን መንገድ እስካሁን ድረስ በደንብ መቀጠል ያለበት ብዬ አስባለሁ። በዚህ ዘመን በቴክኖሎጂ በሁሉም ነገር የኢትዮጵያ ነጻነትና ታላቅነት ወይም ድል አድራጊነት እኮ ከአድዋው ጦርነት ባልተናነሰ የአትሌቶቻችን ድል በተለይ አበበ ቢቂላ ድል በአንድ ወታደር በአንድ 50 አለቃ ሮም ተከባለች ነው ያለው ጋዜጠኛ። ሮም በአንድ የኢትዮጵያ ወታደር ተከባለች። እስከዛ ድረስ ያደረሱን አትሌቶቻችን ከምን የመጣ ነው ስንል ከነጻነት ስሜት ነው እና እስከነ ኃይሌ እስከነ ደራርቱ እስካለንበት ስናይ ነጻነቶቻችን እንደቀላል ማናያቸው ትልቅ ዋጋችን ናቸው። ለትውልድ ምናሻገራቸው ደግሞ ለነጻነት ኢትዮጵያኖች ቀድሞ ይሰለፋሉ። የኮሪያ ዘመቻን ማንሳት እንችላለን። የዛን ጊዜ የሰሩት ጀብድ ለነጻነት የነበራቸው ትልቅ ግምትና ዓለምን ያስደነቀ ጀግኖች ናቸው፣ ፈጣኖች ናቸው፣ ለነጻነት ትልቅ ክብር አላቸውና እሱን እናት እንዳለችው የውጭ ሀገር ዜጎች በጣም አጣፍጠው ጽፈውልናልና ይሄ ወር እነሱን ምንዘክርበት ወር በመሆኑ በጣም ደስ ይላል። እንግዲህ ከትላንት ጀምሮ እስካሁን እስከ ነገም ይቀጥላል። የፓን አፍሪካኒዝም ሀሳብ ብዙ ሲመከርበት ቆይቷል። ከዛ በተቋም መጥቷል። አሁን ደግሞ መሪዎች የተለያዩ ኃላፊነት ላይ ያሉ ሰዎች እያወሩበት የተነጋገሩበት ነውና የሚነሳው ሀሳብና የሚቀርበው የመፍትሄ ሀሳብ ይለያያል እንጂ የአፍሪካ ጉዳይ በአንድ ላይ አፍሪካ ሆኖ የተለያዩ ሀሳቦች ላይ ይመከራሉ። መፍትሄዎችን በየጊዜው ይመጣሉ ብለን እናስባለን።